የትንሣኤ በዓል አንድ ቀን ብቻ ተከብሮ የሚያልፍ በዓል ሳይሆን የሕይወት አዲስ ምዕራፍ መጀመሪያ ነው። ከሞት ወደ ሕይወት ከባርነት ወደ ነፃነት የተሻገርንበት ታላቅ ማዕዶት ነው። ቅድስት ቤተክርስቲያናችንም ይህንን ምስጢር በሰባት ቀናትና በዳግም ትንሣኤ ለይታ በዜማና በትርጓሜ ተዘክረዋለች። ሰላም ጤና ይስጥልን ውድ የእግዚአብሔር ቤተሰቦች እንደምቆያችሁ እንኳን ለብርሃነ ትንሣኤው አደረሰን አደረሳችሁ። በዛሬው በሆት ጥበብ መርሃ ግብራችን ከትንሣኤው ማግስት ከማዕዶት እስከ ዳግም ትንሣኤ ዕለታት የሚዜሙ ዜማዎች ይትበሃሎች ከነትርጓሜያቸው ወደ እናንተ እናደርሳለን። እስከ መርሃ ግብራችን ፍጻሜ ድረስ የአብሮነት ቆይታችሁ አይለየን። ሳምንቱ በሙሉ የትንሣኤ ሳምንት ይባላል። እያንዳንዱ ቀን የራሱ የሆነ የዜማ ስያሜና ምስጢር አለው። የትንሣኤ ማግስት ማዕዶት ይባላል። ትርጓሜውም መሻገር ማለት ነው። እስራኤላውያን ከግብጽ ወደ ከነዓን ከባርነት ወደ ነፃነት በባህረ ኤርትራ መሻገራቸውን እያስታወሰ እኛም ሕዝበ ክርስቲያኖች በትንሣኤው ከሲኦል ወደ ገነት ከሞት ወደ ሕይወት መሻገራችንን ይሰብካል። ቅዱስ ያሬድም በዚህ ዕለት ዮም ፍስሐ ኮነ በእንተ ትንሣኤሁ ለክርስቶስ ዛሬ በክርስቶስ ትንሣኤ ምክንያት ደስታ ሆነ እያለ የምስራቹን ያበስራል። ማዕዶት ብሂል ማዕዶት ብሂል ፋሲካ ብሂል ፋሲካ ብሂል መልካም እንግዲህ ያው በትንሣኤው እንደሚታወቀው የቤተ ክርስቲያኒቱ የነጻነት መዝሙር ወይም የደስታ መዝሙር አላት። በሱ መግቢያ ነው የምናደርገው። በዓለ ሃምሳውን በቤተ ክርስቲያን ሰላምታ ሲደረግ ሲለዋወጥ
በሱ እንለዋወጣለን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የምትመለከቱ ሰዎች ያው እንደምትመልሱልኝ ተስፋ አደርጋለሁ ማለት ነው። እንግዲህ በቤተ ክርስቲያናችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በቅዱስ ያሬድ ጦመ ልሳን ፈዋሴ ዱያን በራሱ አከፋፈል ትንሣኤውን ይከፍለዋል። ከስቅለቱ ስቅለቱን አክብረን ቅዳሜ ሰውር ብለን ነበር። ከዚያ ቀጥሎ ያለውን እሁድ በዓለ ትንሣኤ ብለን ወተንሥአ እግዚአብሔር ከመ ዘንቃህ እምነዋም ብሎ ነቢየ እግዚአብሔር ዳዊት አስቀድሞ በትንቢቱ በመዝሙሩ ዘምሯል። ከዚያ ጀምሮ ደግሞ ቅዱስ ያሬድ ተነስቶ ከሰኞ እስከ ዳግም ትንሣኤ ያሉትን የራሳቸው የሆነ ስብሐተ ነግ፣ የራሳቸው የሆነ እዝል፣ የራሳቸው እስመ ለዓለም አላቸው። የተለያየ ማለት ነው። የሚገርመው ምልጣኑ ግን አንድ ነው። ከትንሣኤው ጀምሮ እስከ ዳግም ትንሣኤ ድረስ ያለው ምልጣኑ አንድ ነው። ሰላሙም አንድ ነው። እሱም ማን ነው ሲባል ዮም ፍስሐ ኮነ በሰንበተ ክርስቲያን የሚለው ማለት ነው። አማን ተንሥአ እሙነ ሙታን ቀደሰው አክበራ የሚለው ዛሬ ፍስሐ ተርላ ደስታ ሆነ በየት ነው ሲባል በሰንበተ ክርስቲያን። ይቺ ዕለተ እሁድ ሰንበተ ክርስቲያን የክርስቲያን ሰንበት ነው የምትባለው። ቅዳም ሰንበት ሰንበተ አይሁድ ትባላለች። ይቺ ግን ከተነሳባት ቀን ጀምሮ ዕለተ ሰንበት ሰንበተ ክርስቲያን ትባላለች ማለት ነው። እና አንዲት ዕለት እንደሆነች ስለማስረዳት ቅዱስ ያሬድ ሰላሙም ይእቲ ማርያም እምነ የሚለው የሰንበቱ ነው። ምልጣኑ ደግሞ ራሱ ዮም ፍስሐ ነው። ቀጥሎ ግን እስመ ለዓለሙ ያለው ወይም እዝል ያለው እዝሉ ይለያያል ማለት ነው። እዝል በራሱ የእግዚአብሔር ወልድ ነው። ዜማዊ ምስጢሩም የእግዚአብሔር ወልድ ነው። ስለዚህ ያንን ቅድም ሊቃውንቱ እንደዘመሩልን ወይም እንደቃኙት ዜማውን ፋሲካ ብሂል ነው የሚለው። ፋሲካ ብሂል፣ ፋሲካ ማለት ማዕዶት ማለት ነው። ማዕዶት ማለት ምንድነው ሲባል ድልድይ ማለት ነው። ድልድይ፣ መሸጋገሪያ፣ መሰላል የሚለውን ትርጉም ይሰጠናል። ምን የቀደም ሲል ፋሲካ የሚባለው እስራኤላውያን ከግብጽ ተነስተው ወደ አገራቸው ወደ ምድረ እስራኤል ሲሄዱ ባሕረ ኤርትራን በሙሴ በትር ተከፍሎላቸው አይላፈ እስራኤል ተሻግረው ዘምረዋል። ንሴብሖ ለእግዚአብሔር ስቡሐ ዘሰብሐ ብለው እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆነው እግዚአብሔር ፈጣሪያቸውን አመስግነዋል ማለት ነው። ያ ፋሲካ ይባል ነበር። ኤርትራን የተሻገሩበት ባሕረ ኤርትራን የተሻገሩበት። የዛሬው ፋሲካ ግን ከሞት ወደ ሕይወት፣ ከሲኦል ወደ ገነት፣ ከአሳር ወደ ክብር፣ ከገሃነመ እሳት ወደ መንግሥተ ሰማያት የተሻገርንበት ነው ማለት ነው። በዘቦቱ አድወነ እሞት ውስተ ሕይወት፣ ከሞት ወደ ሕይወት የተሻገርንበት ማዕዶት ይባላል። አጠቃላይ ማዕዶት ይባላል። ቅዱስ ያሬድ ግን ወይም በዜማ አብነት ለየራሳቸው ዕለታቶች ውስጥ ስያሜ ያላቸው እና ሰኞ ማዕዶት ነው የሚባል። የሰኞ ዕለት ሰኞ ዕለቱ ቀኑ ማዕዶት ይባላል። ማዕዶት ምንድነው ስንል ከሞት ወደ ሕይወት ተሻግረናል። አዳም እስከነ ልጆቹ ገነት ገብቷል። ዲያብሎስ እስከነ ሰራዊቱ ሲኦል ወርዷል ብለን ክርስቶስ ተንሥአ እሙታን ብለን እናከብራለን ማለት ነው። እና ስናሳጥረው ማዕዶት ይባላል ማለት ነው። ሰኞ ማዕዶት ይባላል የሰኞ ዕለት ማለት ነው። ከምኑ ተነስተን ነው ማዕዶት ብሎ የነገረን ማን ነው ስንል የሰየመልን ማን ነው ስንል ፈዋሴ ዱያን ነው። ለምንድነው ፈዋሴ ዱያን የሚባለው? በመዝሙሩ በዝማሬው በዜማው በአራራይ በግዕዝ ሕሙማንን የሚፈውስ ስለሆነ ቀደም ሲል ነቢየ እግዚአብሔር ዳዊት ለሳኦል ሲዘምርለት መሰንቆን ሲደረድርለት ከሳኦል መንፈስ ርኩስ ይርቅ ነበረ እና ይድን ነበረ ይላል። ዛሬም በቤተ ክርስቲያን ቅዱስ ያሬድ ሲዘምር ይህንን ፋሲካ ብሂል ማዕዶት ብሂል በዘቦቱ አድወነ እሞት ውስተ ሕይወት ሲል ፈውሰ ሥጋ ፈውሰ ነፍስ ወይም ትንሣኤ ሥጋ ትንሣኤ ሕሊና እንድናደርግ ይዘምርልናል፣ እንዘምራለን ማለት ነው። በወዲኛው ዓለም ሆነን በዘቦቱ አድወነ እሞት ውስተ ሕይወት የወዲያኛውን ዓለም ዝማሬ እንደምንዘምር እንደምንሻገር ከመቃብር ባሻገር ስላለው ሕይወት ከመቃብር በኋላ ስላለው ዝማሬ ዛሬ እየዘመርን እንቆያለን በቤተ ክርስቲያን ማለት ነው። እንግዲህ ክርስቶስ ተነስቷል፣ እኛ ምን እንነሳለን ብሎ ስለነገረን ያ ማዕዶት ይባላል ማለት ነው። ይህ ዜማ ብቻ አይደለም፣ የድል አዋጅ ነው እንጂ ሞት ተሸንፎ ሕይወት የነገሰበት የሰው ልጅ ነፃነቱን ያወጀበት የዜማ ማዕበል ነው። ዕለተ ማክሰኞ ቶማስ ይባላል። ሐዋርያው ቶማስ የጌታን ትንሣኤ ማመኑን የምናስብበት ነው።
ይገብሩ በዓለ ሰማይ ይገብሩ በዓለ መላእክት የገብሩ በዓለ ሰማያት ይገብሩ በዓለ ደመናት ባይርኒ ማዕበልኒ ይገብሩ በዓለ እንስሳ ገዳምን ይገብሩ በዓለ አዕዋፈ ሰማይን ይገብሩ በዓለ ወንነኔ ንግበር በዓለ ተስካረ ትንሣኤሁ መድኃኒነ። ሁለተኛው ዕለተ ሰሉስ ነው። እንግዲህ በዕለተ ሰሉስ አሁንም ቅዱስ ያሬድ ይሄንን ቶማስ ብሎ ሰይመልናል። ስለ ቶማስ በቅዱስ ዮሐንስ ወንጌል ምዕራፍ 20 ላይ የምናገኘው ነው። ጥንተ ሰዶቃዊ ነው። አላምንም ብሎ ነበረ ብሎ ይላል እና ርግዘተ ገቦውን ማለት የተወጋ ጎኑን የተቸነከረ እጅ እግሩን በእጄ ካልዳሰስኩኝ በዓይኔ ካላየሁኝ አላምንም ብሎ ነበር። አርአዮ ለቶማስ ርግዘተ ገቦሁ ወለእንድርያስ ክትራቱን አሳይቶታል። አምጽ አጽናዕተ እዴከ ብሎ እጅህን አንጣ ብሎ ዳሶታል ማለት ነው። እመን እንጂ ተጠራጣሪ አትሆን ብሎታል። እሱም አምኗል። እንዲያውም ያቺ ጎኑን የዳሰሰችው እጁ ብዙ ተአምራትን አድርጋለች። ለጊዜው መለኮታዊ እሳት ስለነበር አቃጥሎታል። ነገር ግን ሲያምን እንደገና ይቅርታ ሲጠይቅ እግዚእ አንተ ቀድሞም አንተ ነህ፣ ከትንሣኤ በፊትም አንተ ነህ፣ ትንሣኤም አንተ ነህ፣ ከተነሳ በኋላም አንተ ነህ። እኒህ ሰዱቃውያን ትንሣኤውን ከተነሳ በፊት ያለው እሱ አይደለም፣ ከተነሳ በኋላ ያለው ሌላ ነው ብሎ ተጠራጥረው ስለነበረ ሰዱቃዊም ስለነበር ቶማስ ይህንን ስላለ ቶማስ ይባላል ለራሱን ችሎ ማለት ነው። እዝሉ ግን የሚለው ይገብሩ በዓለ መላእክት፣ መላእክት በዓለ ትንሣኤውን ያከብራሉ። ምክንያቱም አንዱ በግርጌ አንዱ በራስጌ ከላይ መላእክት ከታች ሴቶች በአንድ ላይ ሆነው ነው ትንሣኤውን የመሰከሩ ማለት ነው። ኢየሱስ ክርስቶስ 3 መዓልት 3 ሌሊት በከርሰ መቃብር አድሮ መግነዙን ፍቱልኝ፣ መቃብሩን ክፈቱልኝ፣ ድንጋዩን አንሱልኝ ሳይል ሲነሳ ከላይ ማለት ከሰማይ መላእክት ነበሩ ለምስክርነት፣ ከምድራውያን ደግሞ ሴቶች ነበሩ ማለት ነው። በሌሊተ እሁድ በሚነሳ ጊዜ መላእክትም አንስትም በአንድ ላይ እንደተነሳ መስክረዋል። ያ መግነዝ እንዲሁም ሳይበጠስ ሳይበጣጠስ ሳይፈታ ራሱን ችሎ ድንጋዩ ደግሞ እንዳለ ሆኖ ሲነሳ መስክረዋል ማለት ነው። እና ይሄንን ይገብሩ በዓለ መላእክት፣ ትንሣኤውን መላእክትም ያከብራሉ። ይገብሩ በዓለ ሰማያት፣ ሰማያትም ያከብራሉ። ይገብሩ በዓለ ደመናት፣ ደመናትም ያከብራሉ። ባሕርም ታከብራለች፣ ማዕበሉም ያከብራል፣ እንስሳም ያከብራል፣ አዕዋፈ ሰማይም ያከብራሉ ብሎ ትንሣኤው ለፍጥረታት በሙሉ የደስታ ምንጭ መሆኑን ያረጋገጠበት
ስለሆነ ይህንን እያለ ቅዱስ ያሬድ በቤተ ክርስቲያን ይዘምርልናል ማለት ነው። በእዝሩ ስንነሳ ይህንን ነው ቅድም ሊቃውንት የዘመሩት በዜማ ያሉት በዜማ ያሰሙ ማለት ነውና ስያሜው ግን ቶማስ ነው የሚባለው። ትንሣኤ ዜማ ከቤተ ክርስቲያን ቅጽር አልፎ ወደ እያንዳንዱ ቤት ይገባል። ተስፋ የቆረጡትን የሚያነሳ የታመሙትን የሚያጽናና የዘላለም ዜማ ነው። ዕለተ ረቡዕ አልዓዛር ይባላል። አልዓዛርን ከሞት ያስነሳው ጌታ ራሱ በስልጣኑ መነሳቱን ይነግረናል። ተፈሳህ እግዚአብሔር አምላክከ ፋሲካ ግበር በዓለ ፋሲካ ወዮም ትንሣኤሁ ወዮም ትንሣኤሁ ዛቲ ፋሲካ ዛቲ ፋሲካ ዕለተ በርህ ወዋካ ዛቲ ፋሲካ ዕለተ በርህ ወዋካ ዛቲ ፋሲካ
ረቡዕ ደግሞ አልዓዛር ይባላል። አልዓዛር እንግዲህ በዮሐንስ ወንጌል ምዕራፍ 11 ላይ የምናገኘው በሞተ በአራት ቀኑ የተነሳ ያስነሳው ኢየሱስ ክርስቶስ አልዓዛር ናጻ ብሎ ከመቃብር የጠራው ማለት ነው። የነ ማርታና የነ ማርያም ወንድማቸው ማለት ነው። የነሱ ወንድም ነው አልዓዛር። ስለዚህ የተነሳ ቀደም ሲል ነው። ነገር ግን የትንሣኤውን በዓል ከትንሣኤው ጋር አብሮ ለማክበር አብሮ ለመዘከር አብሮ ለመዘመር አልዓዛር ተብሎ ይከበራል ማለት ነው። እንግዲህ የአልዓዛር ትንሣኤ ዳግም ትንሣኤ ያለበት ነው። የክርስቶስ ትንሣኤ ግን የተለየ ትንሣኤ ነው። አንደኛ ራሱን የተነሳ አልዓዛርን ክርስቶስ ያስነሳው፣ ክርስቶስ ግን በገዛ ስልጣኑ ነው። ወተንሳይኩ በስልጣነ ባሕቲቴ በገዛ ስልጣኔ ተነሳው ይላልና ማለት ነው። ስለዚህ ከአልዓዛር የተለየ ትንሣኤ የተነሳው ወይም ከሌሎቹ ትንሣኤ ቀደም ሲል የተነሱ አሉ። ወልደ መበለት ተነስቷል። የለተረሳ ወለተ ኢያኢሮስን ኢየሱስ ክርስቶስ እኔ ትንሣኤና ሕይወት ነኝ ሲል አስነስቶ ነው። ከመነሳቱ በፊት አስነስቷል። ማንን? አልዓዛርን፣ ወልደ መበለትን፣ ወለተ ኢያኢሮስን። የኢያኢሮስን ልጅ አልዓዛርን የአራት ቀን ሬሳ ከመቃብር አልዓዛር የተቀበረ ነው እንጂ ያልተቀበረ ቢሆን አያስነሳም እንዳይሉ የተቀበረው አልዓዛርን፣ ያልተቀበረች ወለተ ኢያኢሮስን፣ ወደ መቃብር ሲሄድ የነበረ ደግሞ ወልደ መበለትን በሶስት መንገድ ትንሣኤውን ገልጦታል አስቀድሞ ማለት ነው። ስለዚህ ክርስቶስ እኔ ትንሣኤና ሕይወት ነኝ ሲል ራሱ እያስነሳ ሕይወት እየሰጠ ነው። በኋላም ደግሞ ራሱ ትንሣኤ እንደሆነ ስለተነሳ ማለትና አልዓዛር ተብሎ ይከበራል ረቡዕ ማለት ነው። ትንሣኤ የሕይወት በዓል ነው። ዜማውም የሕያውነት ድምፅ ነው። ከቅዱስ ያሬድ እስከ ዛሬ ቅድስት ቤተክርስቲያን ቅጽር እስከ እያንዳንዱ ልብ ይህ ድምፅ ተስፋን እየዘራ ይኖራል። ሞት ተሸንፏል፣ ብርሃን በርትቷል፣ ዜማውም ይቀጥላል። ዕለተ ሐሙስ አዳም ይባላል። በዚህች ዕለት በትንሣኤው አዳምና ልጆቹ ወደ ቀደመ ክብራቸው መመለሳቸው የሚታሰብበት የነጻነት ዕለት ነው። እግዚኦ
ሐሙስ አዳም ሐሙስ ነው የሚባለው። በሕማማት የነበረውን ጸሎተ ሐሙስ ወይም ሕጽበተ እግር ብለን አክብረነዋል። ወይም ጽለተ ሐሙስ የኦሪቱ ስርዓት ያለፈበት ብለን ሕጽበተ እግር ተደርጎ እግራቸውን ደቀ መዛሙርቱን አጥቦ ያከበረበትን በወዲያኛው በሕማማቱ ሳምንት አክብረን ነበር። አሁን ደግሞ እዚህ ላይ አዳምን ለምንድን ነው አዳም ተከበረ የሚለውን ቀደም ሲል ቃል ኪዳኑ የመጀመሪያውን ቃል ኪዳን የተቀበለ እንግዲህ አዳም ነው። በደሉ በአዳም ነው የመጣ፣ ጽድቁ ገነት እንደገና የተከፈተ በክርስቶስ ደም ነውና አዳምን ይቤሎ ጸዎ እግዚኡ ለአዳም አዳምን ጠራው ይላል። ናውጣ ምስለን ከሲኦል ወደ ገነት ግባ እለውስተ ሲኦል ጻው ያለውን በዕለተ ዓርብ እነዚህ ሁሉ በዕለተ ዓርብ የተደረጉ ናቸው። ነገር ግን ዘርዝሮን እንድናከብራቸው አድርጎናል ቅዱስ ያሬድ ማለት ነውና አዳም አበ ኩሉ ዓለም የሁሉ አባት የምትሆን ከጻድቃን ነፍስ ጋር ወደ ገነት ግባ የተባለበትን ወይም ቀጠሮ በደረሰ ጊዜ ይላል። እንግዲህ ያ ወልዶ ተወልዶ ተሰቅሎ ተገርፎ ተወግቶ ወደ መቃብር ገብቶ መቃብር ላይ የተነሳ ለዚህ ሁሉ መንስኤው ለአዳም ስለሆነ አዳም ይባላል ማለት ነው። አዳም ሐሙስ ተብሎ ራሱን ችሎ ለአዳም ለሐሙስ ተሰጠ። ሐሙስ አስቀድሞ በ5 ቀን ተኩል አድንሃለሁ ብሎ ስለነበር አሁንም ሊቃውንቱ ወይም ቅዱስ ያሬድ በመንፈስ ቅዱስ ገላጭነት አምጥቶ አዳም ሐሙስ ተብሏል ማለት ነው። ዕለተ ዓርብ ቅድስት ቤተክርስቲያን ይባላል። በዚህ ዕለት በትንሣኤው ብርሃን የታነጸችውና በደሙ የተመሰረተችው ቅድስት ቤተክርስቲያን የምትመሰገንበት ቀን ነው። ከመሰ ቅዱሳነ
እንግዲህ ዓርብ ቤተክርስቲያን ትባላለች። ዓርብ ቤተክርስቲያን ከአዳም ጎን ሔዋን ተገኝታለች። ከክርስቶስ ጎን ደግሞ በዕለት ዓርብ ቤተክርስቲያን ዘዊዘም ገቦሁ ከጎኑ በፈሰሰው ማየገቦ እንጠጣለን፣ ደመገቦ እንጠጣለን፣ ማየገቦ እንጠመቃለን። ስለዚህ ቤተክርስቲያን ምእመናን የክርስቶስ ልጆች የሆነው በፈሰሰው ደሙ በቆረሰው ስጋው በማየገቦ በእነዚህ ነው። ማየገቦ የሚባለው የምንጠመቅበት እንግዲህ እንደ ለፊደር ሆኖ ወረደ። ውሃው ለመጠጣችን፣ ውሃው ለጥምቀታችን፣ ደሙ ለመጠጣችን ሆነ። ስለዚህ በዕለት ዓርብ ነበርና አሁን ቤተክርስቲያን ተብላ በዕለት ዓርብ ትከበራለች። ራሷን ችላ ማለት ነው። ቤተክርስቲያን ተብላ ትከበራለች። ዕለተ ቅዳሜ ቅዱሳት አንስት ይባላል። በዚህች ዕለት በትንሣኤው ማለዳ ሽቶ ይዘው ወደ መቃብሩ የሄዱትንና የትንሣኤውን የምስራች መጀመሪያ የሰሙትን እናቶች ይዘክራል። ሃሌሉያ 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 አግድሞ ነገረ አግድሞ ነገረ ትንሣኤሁ ነገራ ትንሣኤሁ ነገራ አንስት አንከራ ትንሣኤሁ ነገራ አንስት አንከራ ቅዳሜ ደግሞ አንስት ይባላሉ። አንስት እንግዲህ አሁን በዓለም የሴቶች ቀን፣ የሕፃናት ቀን፣ የዚህን ቀን እየተባለ አሁን ይከበራል። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከክርስቶስ ትንሣኤ ጀምራ ለሴቶች ዕለት ሰይማ አንስት ትላለች። አንስት ተብሎ የእናቶች ቀን ተብሎ ይከበራል። ምክንያቱም ወደ መቃብሩ ሲመላለሱ ያደሩ፣ ትንሣኤውን ያዩ፣ ትንሣኤውን የመሰከሩ፣ ትንሣኤው ነገራ አንስት አንከራ አደነቁ። እነ ማርያም መግደላዊት እነ ሌሎችም እነ ማርያም እንተ ዕፍረት ሌሎችም ቅዱሳት አንስት የምንላቸው ማለት ነው። ቅዱሳት አንስት ማለት 36ቱ ቅዱሳት አንስት በአንድ ላይ ሆነው ይከበራሉ ቅዳሜውን ማለት ነው። እንዲከበሩ የነገረን ማን ነው ስንል ቅዱስ ያሬድ ነው። ግን እንደዚህ ያልን እንጂ በእነዚህ ቀን ብቻ አይደለም የሚከበሩ። ሁልጊዜም ቅዱሳት አንስት ይከበራሉ በቤተ ክርስቲያን። የራሳቸው ደግሞ ገድል የተጻፈላቸው ጽላት የተቀረጸላቸው አሉና በየዕለታቸው ይከበራሉ። አሁን እዚህ ላይ ጠቅለን እንደ ሸማ ጠቅለን አንከብለን በአንድ ላይ አድርገን በአንድ ላይ ማክበራችን ነው እንጂ ሌላም ጊዜ ይከበራሉ ማለት ነው። ስለዚህ የቅዱስ ያሬድ ዝማሬ ራሳቸውን ችሎ ሰጥቷቸዋል፣ ለአንስት ዘምረዋል። ስለዚህ ቅዱሳት አንስት ተብለው ይከበራል ማለት ነውና የሴቶች ቀን የእናቶቻችን
ቀን ነው። በድጋሚ እንግዲህ ለብርሃነ ትንሣኤው እንኳን አደረሰና አደረሳችሁ። በበለጠ ደግሞ በቤተ ክርስቲያን ተገኝተን ሰፋ ብሎ በመምህራን ስለሚነገር እዚህ ላይ አሁን ጠቅልለን ያቀረብነውና እየተገኘን እንድንማማር እናሳስባለን ማለት ነው። ዕለተ እሁድ 8ኛው ቀን ዳግመ ትንሣኤ ወይም አዲስ እሁድ በመባል ይታወቃል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ ዳግም የታየበት ለቶማስም ቁስሉን ያሳየበት ዕለት ነው። ይህ ቀን ለምድራዊው ዓለም ፍጻሜና ለሰማያዊው መንግሥት መጀመሪያ ምልክት ተደርጎ ይወሰዳል። የቅዱስ ያሬድ ዜማም በዚህ ዕለት ሃሌሉያ ትንሣኤከ ለአዳም ዘአንስኦ እያለ የአዳምን መነሳት በታላቅ ምስጋና ያጠናቅቃል። ዳግም ትንሣኤ የምንለው ደግሞ ቀጣይ ያለውን እሁድ ነው። እንግዲህ በትንሣኤው በአንድ ላይ የተገለጠበት አለ ለየብቻ። መጀመሪያ ሴቶች ነው ተገለጡ። ለቅዱስ ጴጥሮስ ተገልጧል፣ ለዮሐንስ ተገልጧል፣ ለያዕቆብ ተገልጧል። በፍኖተ ኤማሁስ ወይም በኤማሁስ መንገድ ለሁለተኞች ተገልጧል። ዳግም ትንሣኤ የምንለው ደግሞ በአንድ ላይ 11ዱም ባሉበት 11ዱም ደቀ መዛሙርት እንግዲህ በትንሣኤው ተበታትነው በስቅለው ተበታትነው ስለነበር በትንሣኤ ተነስቷል ሲሉ እንደገና በማርያም የማርቆስ እናት ቤት ተሰብስበው በዚያ ቤት ገብቶ ሰላም ለክሙ ሰላም ለእናንተ ይሁን ብሎ ሰብኮላቸዋል። ስለዚህ ዳግም ትንሣኤ የምንለው ዳግመኛ የምንለው ለሐዋርያት ነው። ዳግምነቱ ለሐዋርያት በአንድ ላይ ለየብቻ ተገልጦላቸው በአንድ ላይ ደግሞ በማህበር በመጉባኤ ስለተገለጠ ማለት ነው። እንግዲህ ይሄንን የመጀመሪያው ትንሣኤ ዕለተ እሁድ ነው። የሁለተኛው ትንሣኤ ዳግም ትንሣኤ አግብኦተ ግብር ብለን እናከብረዋለን ወይም ፈጸምነ ብሎ ይከበራል ማለት ነው። 3 ታላላቅ ጉባኤ ተደርገዋል ይላሉ ሊቃውንት ወይም ወንጌሉ ይነግረናል። በ25ኛው ትንሣኤ በኋላ በ25ኛው ቀን ደግሞ ወዝንቱ ሳልሱን ዘያስተርእዮሙ በጉባኤ እየሰራ 3 ጊዜ ትልልቅ ጉባኤ ከትንሣኤው በኋላ አንዱ የትንሣኤ ነው፣ ሁለተኛው የዳግም ትንሣኤ ነው፣ ሶስተኛው ደግሞ በጥብርያዶስ ተብሎ ይከበራል ማለት ነው። ስለዚህ ዳግም ትንሣኤ የተባለበት ሐዋርያት ሰብሰብ ብለው በአንድ ላይ ያገኙበት የተገናኙበት እሱም በተዘጋ ቤት ገብቶ የተዘጋ መቃብር ከፍቶ እንደተነሳው በተዘጋ ቤት ገብቶ ደግሞ ሰላም ለእናንተ ይሁን ብሎ የትንሣኤውን አዋጅ ያወጀበት። ደንግጠው ነበር እንግዲህ ጨለማ ውጧቸው ረሃብ ገብቶባቸው ስለነበረ በአንድ ላይ ገብቶ ኢየሱስ ክርስቶስ ሰላም ለእናንተ ይሁን ብሎ ሰላሙን ያወጀበት። እንደገናም ተርበው ስለነበረ መግቧቸዋል፣ ሐዘናቸውን አረቆላቸዋል። እንግዲህ ሲቀበር አብሮ ሕሊናቸው ተቀብሮ ስለነበር አብሮ ሲነሳ ደግሞ ተነስተዋል። ሲሰቀልም አብሮ ሕሊናቸው ተሰቅሎ ስለነበር አሁን ወደ መቃብር አብሮ ወርዶ ስለነበር ሲነሳ የሐዋርያት ሕሊናም አብሮ ተነስቷልና ዳግም ትንሣኤ ይባላል ማለት ነው። እንግዲህ ትንሣኤውን ስናከብር እኛ ትንሣኤ ሕሊና ተነስተን ትንሣኤ ልቡና አድርገን ታርቀን ጥላቻን አስወግደን በቀልን አስወግደን ነው። ፋሲካው ኢየሱስ ክርስቶስ ነው። እንግዲህ ወለነሰ ፋሲካነ ኢየሱስ ክርስቶስ የኛ ፋሲካችን ራሱ ኢየሱስ ክርስቶስ ነው። በጉ ደሙን የምንጠጣው የክርስቶስ ነው፣ ስጋውን የምንበላው የክርስቶስ ነው እንጂ ሌላ አይደለም። አሁን ብዙ ጊዜ በፋሲካው ሰዎች የሚያዝኑ ዶሮ ስላላረዱ፣ እንቁላል ስላልበሉ፣ ስጋ ስላልበሉ ይሆናል። ስጋውን የስጋ ክርስቶስን ደመ ክርስቶስን ስላልጠጡ ስላልበሉ ብዙ ሰዎች አያዝኑም። ነገር ግን ማዘን መተከዝ ያለብን ይሄንን ካላደረግን ነው። ካልቆረብን ንስሐ ካልገባን ካልታረግን እውነትም ማዘንተኞች ነን ማለት ነው። ስለዚህ በክርስቶስ ትንሣኤ ሁሉ ተደስቷል። በክርስቶስ ትንሣኤ የተከፋ ቢኖር ዲያብሎስ ነው። ዲያብሎስ እስከ ሰራዊቱ ድረስ ከአጋንንቱ ድረስ ወደ ሲኦል ተጥሏል፣ ወድቋል። ክርስቶስ ተነስቷል፣ አዳም ገነት ገብቷል ብለን እየሰበክን ትንሣኤውን በልቡናችን ላይ መስበክ ይኖርብናል። እውነቱን ሳንቀብር ማለት ነው። እውነቱን ሳናስወግድ በእውነት በእምነት በትዕግስት እንድንኖር ነው። በድጋሚ ለብርሃነ ትንሣኤ እንኳን አደረሰና አደረሳችሁ እላለሁ። ከማዕዶት እስከ ዳግም ትንሣኤ ያለው ጉዞ የሰው ልጅ ካለፈበት የጨለማ ታሪክ ወጥቶ ወደ ዘላለም ብርሃን የገባበት ታሪክ ነው። በዜማው ጣዕም በትርጓሜው ጥልቀት ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ይህንን ምስጢር ከትውልድ ወደ ትውልድ አሻግረውታል። የትንሣኤው ብርሃን ሁሌም በልባችን ይብራ፣ አሜን። በዓለ ሃምሳው እንደምታውቁት ምእመናን ጾም የለም፣ ጸሎት ግን አይቋረጥም፣ ምጽዋትም አይቋረጥም፣ ወደ ቤተክርስቲያን መገስገስም አይቋረጥም። አንዳንድ ጊዜ በጾም ወደ ቤተክርስቲያን ስንገሰግስ እንቆይና ከዚያ በኋላ ከፋሲካ በኋላ እንዳትመጡ የተባልን ይመስል እንቀራለን። ነገር ግን እንደውም በትንሣኤው ነው መምጣት ያለብን። ከትንሣኤው ጀምረን መመላለስ አለብን። እንደ ቅዱሳት አንስት ወይም እንደ ሐዋርያት የትንሣኤውን አዋጅ አብረን ማክበር አለብን ማለት ነው።
እንግዲህ አመጋገባችንም ቢሆን በመጠኑ መሆን አለበት። በቤተ ክርስቲያን እንግዲህ ሲያገለግሉ ለከረሙት ምእመናን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምእመናን ካህናቱን ሊቃውንቱን ገብረ ሰላም እያሉ ይመግባሉ። መልካም ነገር ነው፣ ግን በመጠን ነው መሆን ያለበት። ያም ቢሆን በመጠን ስንመገብም በመጠን ብዙ ጊዜ በትንሳኤ በጾሙ ጤነኞች ሆነና የትንሳኤ ዕለት ብዙ ሰው ታሞ ያድራል ማለት ነው። ለምን? በጾም የከረመ አካል ስለሆነ በመጠን ካልያዝነው ሰውነታችንም ይጎዳል። ቤተክርስቲያን ደግሞ ምእመናን እንዲታመሙባት አትፈልግም። ብዙ ጊዜ ወደ ሐኪም ቤት ይሄዳሉ ማለት ነው። እና በመጠን ነው አመጋገባችንም አነጋገራችንም አኗኗራችንም ሁልጊዜም በበዓለ ትንሣኤም ቢሆን መስከር ያለ መጠን በልቶ ወደ ደዌ ወይም ጤና ወደ ማጣት መሄድ ይሄ አግባብነት የለውም። አንድ ክርስትና ወይም አንድ ክርስቲያን ሰው አይጠበቅም እና የበለጠ ስጋውን ደግሞ የምንቀበልበት እንደውም በጧት አስቀድሰን የምንሄድበት ነው የምንሄድበት ወራት ነው። ቅዳሴው አይታጎልም። እስማ እያለ አንተ ሁልጊዜም በቤተ ክርስቲያን ስለሚባል በጾሙም ሲቀደስ ነበር። አሁንም ደግሞ ትንሣኤውን በዓለ ሃምሳውን ይቀጥላል ማለት ነው እና በክርስቶስ እንደው እዚህ ላይ ልብ ልንለው የሚገባ ምእመናን በትንሣኤው ዕለት ያዘኑ ሰዎችን ማጽናናት አለብን። የተራቡ ሰዎችንም መመገብ አለብን። የታመሙትንም መጎብኘት አለብን። በዓል ማለት ሰውና እግዚአብሔር የሚገናኝበት ነው። ትንሣኤን ስናከብር ሰውና ሰው ብቻ የሚገናኝበት ሳይሆን በእውነት ከእግዚአብሔር ጋር ተገናኝተን አብረን የተራበ አብልተን የተጠማ ጠጥተን ያዘነን አረጋግተን የታመመን ጠይቀን የምንውልበት ነው እንጂ እንዲሁ ያለ መጠን በልተን ጠጥተን የምንደሰትበት ደስታ አይደለም። ደስታ እውነተኛው ደስታ ከእግዚአብሔር ተፈሱ በእግዚአብሔር አይደለም ይላል። በእግዚአብሔር ተደሰቱ እንጂ በልታችሁ ጠጥታችሁ እንዲህ ብሎ የሚል የለም። በመጠኑ ሲሆን መልካም ነገር ነውና እንዳንዘናጋ ከበጎ ምግባራችንን ፈቀቅ እንዳንል እንግዲህ በጾም ርቆ የነበረው መንፈስ ርኩስ በጾሙ በጸሎቱ ተወግዶ የነበረው አሁን ጠብቆ እንዳይመጣብን መጠንቀቅና መጠበቅ ይኖርብናል ማለት ነው። እሱ እንደውም ትንሽ መግቢያ ካገኘ ከዚያ በኋላ ያስፋፋዋል ነው የሚል አይደለም፣ ያስፋፋዋል። እንደውም እንደገና ሌሎችንም ጓደኞችንም ይዞ ይመጣል። ወም ከመወፃ መንፈስ ርኩስ ያውድ በጾም በጸሎት ከወጣ በኋላ እንደገና ሲዞር የነበረው ሊሰልል በመጣ ጊዜ እንደገና ሰባት ዘያችም ነው ከሱ የሚከፉ ሰባት አጋንንት ይዞ መጥቶ ያድርበታል ነው። ስለዚህ በመብል መጠጥ ደግሞ ለዚያ ምቹ ነው። ስጋዊ ድልወት፣ ስጋዊ ቅንጦት፣ ስጋዊ ፍላጎት፣ ስጋዊ ፍትወት ለሱ ቅርብ ነውና ያንን እንዳንዘነጋ መሆን ይጠበቅብናል። ጥንቃቄ ያስፈልገናል ማለት ነው። ዘቤዘወነ በጥብሐ ሥጋሁ ወተሳየጠነ በንዝሐተ ደሙ ወሃደየነ ለመንግሥቱ